አድዋ ጣጣም ይዞ መጥቶብናል። አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የአባይ ምንጭ ጀምስ ብሩስ አገኘው ይባላል እንዴ? እኛ አይደል እንደ አብረ ነው የኖር ነው። ከየት መጥቶ ነው እሱ የሚያገኘው? እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። እነዚህ ሁሉ ጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል። ከቀይ ባህር ተገፍተን አሁን የሩቅ ተመልካቾች ሆነናል። አባይ ግን የሚመነጨውም ከኛ ስለሆነ ልንርቅ አንችልም። ግብጾችና እንግሊዞችና ጣሊያኖች በኋላም ደግሞ እንግሊዞች ራሳቸው ያወጧቸውን ዶክመንቶች በሙሉ ብትመለከቱ የአባይን መነሻና የአባይን ፍሰት የነበረበትን ጎጃምን እና ወለጋን በተቻለ መጠን ከኢትዮጵያ ነጥሎ የመውሰድና ከሱዳን ጋር የማዋሃድ ብዙ ጥረቶች ነበሩ። በዘመናት ውስጥ አባይ ላይ ምንም ነገር እንዳንሰራ ብዙ ነገር ተብሏል፣ ብዙ ነገር ተደርጓል፣ ብዙ ስራ ተሰርቷል። ሁለተኛው የባህር በር ነው። ኢትዮጵያ የባህር በር እንዳይኖራት ያልተደረገ ነገር የለም። የኤርትራ የነጻነት ጥያቄ በብዙ የኢትዮጵያ ጠላቶች ዘንድ ተደጋፊ የሆነው የነጻነት ጥያቄ ስለሆነ ሳይሆን ኢትዮጵያን የባህር በር የሚያሳጣ ጥያቄ ስለሆነ በ40 ኪሎ ሜትር ርቀት ላይ ቀይ ባህርን እያየችው እየቆመጀችው እንድትኖር የማድረግ ስራ ነው ሲሰራ ይኖር። ሶስተኛው የኢኮኖሚ ጥንካሬዋን ማዳከም ነው። ለምን? የሀገር እድገት ከኢኮኖሚያዊ ጥንካሬ ጋር የሚሄድ። እኛ ስለ ውሃ ያለን እሳቤ ጤናማ አይደለም። አዲስ አበባ አሁን ያለውን የወንዝ ዳር ልማት እርሱት እና ከ2015 በፊት የነበረችው አዲስ አበባ ላይ እንወያይ። የኢትዮጵያ ድሆች የሚኖሩት ወንዝ አጠገብ ነው። የኢትዮጵያ ሀብታሞች የሚኖሩት ከወንዝ ርቀው ነው። ኢትዮጵያ ውስጥ ህገወጥ ግንባታ፣ የቆርቆሮ ቤት፣ የጭቃ ቤት የሚገኘው ወንዝ አጠገብ ነው። በጣም ጥሩ ቦታዎች የሚገኙት ከወንዝ ርቀው በነቦሌና በእነንትን ነው። የወንጀል የምን መሰባሰቢያ ተደርገው የሚቆጠሩት የወንዝ ዳር አካባቢዎች ናቸው። የጤናማ የመዝናኛ ቦታዎች ተደርገው የሚቆጠሩት ሌሎች ናቸው። ይሄ በከተማ ብቻ አይደለም። ወደ ገጠሩም ብታዩ ወንዝ ዳር የሰይጣን፣ ያጋንንት፣ የቆሌ፣ የውቃቤ፣ የጅኒ መጠራቀሚያ ተደርጎ ነው የሚቆጠረው። በሌላው ዓለም ስታዩት የሀብታም መኖሪያ ነው ወንዝ ዳር። ከተሞች የሚሰሩት ወንዝ አጠገብ። ይሄ እሳቤ ዝም ብሎ የመጣ እንዳይመስላችሁ። ውሃ እንድንጠላ ወንዝ እንድንፈራ ለምን የተደረገው? ብዙዎቻችሁ ውጭ ሀገር ሄዳችኋል። ሰው ሐይቁን እያየ እንዲሄድ የሚያደርጉ መንገዶች አሉ። ወንዙን እያየ እንዲሄድ የሚያደርጉ። ባህር ዳር ብትሄዱ እኮ አሁን ነው ጣና እየተከፈተ ሰው ወደ ጣና እንዲሄድ እየተደረገ ያለው። የባህር ዳር ከተማን መንገድ ብታዩት ግን ከሐይቁ በጣም የራቀ መንገድ ነው። ሐይቁን ሰው እንዳያይ ተደርጎ ነው መጀመሪያውን የሚሰራው። ሰውም ወደ ሐይቁ ከሄደ ስቦ ጅኒው ያስገባኛል ስለሚል ከነመኪናው እንዳያስገባው ርቆ ነው መንገዱም የተሰራው። ይሄ እሳቤ ለምን መጣ? የአባይን ምንጭ ፍለጋ ብለው እነ ጀምስ ብሩስ ሲመጡ የጂኦግራፊ ፍላጎት አይደለም፣ የቅኝ ግዛት ፍላጎት ነው። እኛ ከአባይ ጋራ ለሺህ ዘመን ኑረን እንግዲህ ዓለም ከተፈጠረ ጀምሮ ከአባይ ጋራ የኖረው የኛ ገር ገበሬ ነው ሲያርስ። እሱ አገኘው ያልተባለውን የአባይ ምንጭ ጀምስ ብሩስ አገኘው ይባላል እንዴ? እኛ አይደል እንደ አብረ ነው የኖር ነው። ከየት መጥቶ ነው እሱ የሚያገኘው? እኛም ተቀብለነው ለብዙ ዘመን አባይን ምንጭ ያገኘው ጀምስ ብሩስ ነው እያልን ነው ስንማርና ስናስተምር ነው። የዚህን ሀገር ችግር ለመፍታት እንደሚነሳ ሰው ቁጭ ለመመርመር ያለብን ለምንድን ነው እንደዚህ ይሆን ነው? ይሄ ሳቢ አይመስላችሁም ወይ? አባይ የሚባለውን ነገር ፈርተነው እንድንኖር። አባይ ርቀን ነው እኮ የኖር ነው። ከአባይ ርቀን ቢበዛ ድልድይ ነው የሰራ ነው። 2-3 ድልድይ ሰርተናል። ከዚያ ያለፈ የለም። እና አንዱ ይሄ የሚመጣው ኢኮኖሚያዊ ጥንካሬያችን በኖረ ቁጥር እንዲህ አይነት ነገሮችን ስለምናደርግ ነው። ሌላው ህብረ ብሔራዊ አንድነታችን ነው። ኢትዮጵያን አንድነት ማናጋት ኢትዮጵያን ለማፈራረስ በጣም ቀላሉ መንገድ ነው። ስለዚህ ኢትዮጵያ በአንድነቷ ያልተፈተነችበት ዘመን የለም። ብዙ ተሰርቷል፣ ብዙ ተጽፏል፣ ብዙ ነገሮች ተሰርተዋል። ሌላው ዓለም አቀፋዊ ተሰሚነታችንን ማፍረስ ነው። አድዋ ለኛ የጥንካሬያችን፣ የአንድነታችን፣ የነጻነት ፋና ወጊያችን ነው ብለን እንደምንለው ሁሉ በረከት ብቻ እንዳይመስል ያመጣል። አድዋ ጣጣም ይዞ መጥቶብናል። በዓለም አቀፍ ደረጃ ኢትዮጵያ የሚባለውን ስም እንዲጠላ ለማድረግ ያልተፈነቀለ ድንጋይ የለም። የኢትዮጵያ ስም በረሃብ እንዲታወቅ፣ በእርስ በርስ ጭካኔ እንዲታወቅ፣ በምናምን እንዲታወቅ ጣጣውን ሁሉ ጎትቶ ያመጣው አንዱ አድዋ ነው። አድዋ የሚባለው ገጽታ በሌላ ገጽታ እንዲተካ ለማድረግ ብዙ ተሰርቷል። ይሄ የኢትዮጵያን ዓለም አቀፋዊ ተሰሚነት ለማዳከም የተሰራ። እነዚህ ሁሉ ጊዜ የጠላቶቻችን ኢላማዎች ናቸው። በአንድም በሌላ መልኩ ስማቸው ሊቀያየር ይችል ይሆናል።